ምንም በቃ የማንም ቢመጣ ምንም እሱን ነው ማስበው። ማቆም ሰው የለም። ሁሌ በየቀኑ አስበዋለሁ። ማላስበው ቀን የለም። ግን እንደዛ እያሰብኩት አፈላልኩኝ መጣ። በስልክ እንትን በፌስቡክ አገኙት። ከዛ በቃ አፉ በኝ ይቅር በኝ፣ እኔ በጣም በድዬሻለሁ፣ በጣም እንትን ብዬሻለሁ፣ ይቅር በኝ ምናምን ነገር አለ። ያው ፍቅሩም አለ መቼ ስንትና ልሎም አሁን አይ ልልጣልቶ ላናገረው እስኪ ድረስ ላውራውና ከሄድኩ በኋላ አይቼው የሚሆነውን ነገር ይሆናል ብዬ ማውራት ጀመርኩ ማለት ነው። እንደዚህ እያወራን 2 አመት ቆየን ማለት ነው። 2 አመት ቆየው። 3ኛ አመቴ ላይ መጣሁ። ስመጣ አገኘሁት፣ ተገናኘን። ኦልሬዲ ልጅቷ ገብታ እቺ አሁን የነበረችው ያለው ልጅ ከሱ ጋር የነበረችው ልጅ አግብታ ወልዳለች። አጣራው አግብታ ወልዳለች። ከዛ እናቱንም አገኘው። ከዛ ልጅ ይቅር በኝ፣ እኔ እሱ በያለኝን ነው ምለው እና በቃ ይቅር በይው እና ከዚህ በኋላ ምንም ነገር አይከሰትም፣ እንደው በፈጣሪ ይዤሻለሁ፣ አብራችሁ ሆኑ አለች። ከዛ አረ እንዲህ ሆኛለሁ፣ በጣም እንትን ብያለሁ፣ ተጎድቻለሁ፣ ተመልሶ እንደዚህ ነገር እንዲጎንት እንድላል አልፈልግም ነው። ግድ የለሽም በእኔ ሆንብሽ፣ ከዚህ በኋላ ምንም ነገር የሚሆን ነገር የለም ማለት እኔም ከአንቺ ጋር ካልሆንኩኝ ከዚህ እኔም ራሴን እንዳጠፋለሁ። አሁን ምንም አይነት ህይወት የለኝም። ከዛ በነገራችን ላይ እሱ ሙስሊም፣ እኔ ሙስሊም፣ እሱ ክርስቲያን ነው። ከዛ እንደ ሃይማኖታችንስ አሁን እኮ እኔ ሙስሊም አንተ ክርስቲያን ነህ መሆን አይቻልም ምናምን። ከዛ አረ ልጄ ምን እሱ ዝም ብሎ ዱርዬ ነው፣ ምን ሃይማኖት አለው? እስልምናና ክርስቲያን አንድ ነው፣ ምንም ችግር የለም። አንቺ ሆንሽውን ይሆናል አለች እናትዮ ማለት ነው ስትለኝ ነው። አዎ አረማታይ አስቡበት። ግድ ከዚህ በኋላ ሃይማኖታችን የተለያየ ነው ብቻ በይ፣ እምነታችሁን አትግለጭ እሺ። የተለያየ እሺ፣ ምንም እንትን ስለሌለው እሺ ማየ እሺ ማሬሽ በቃ እንደዛ አለኝ። ሲለኝ እሺ ወደ እኔ ትመጣለህ? አዎ ከመጣክ እንግዲህ እንትን በል አልኩት። ምንም ችግር የለም። ያው መጣ ወደ እኔ፣ አብረን መኖር እንትን ተጋባን፣ አብረን መኖር ጀመርን ማለት ነው። በቃ የኖርን እንትን አብረን መኖር ጀመርን። አልሐምዱሊላ ምንም ነገር ቢከሰት ችዬ እንድኖር ማለት ነው። ምንም ነገር ቢመጣብኝ አንድ ያስብ ማለት ከገባሁ በምን መኖር ጀመራችሁ? በማን ቤት ተከራየ? ማን የቤት እቃ ሟላ? ማን ደገሰ? እሱንም እየነገርሽ እሱ ተከራየ። ኒካህ እኛ ጋር ታሰረ። እሱ ጋር ወደ እሱ ቤት አልሄደም። እሱ ያለው ወደ መገናኛ አካባቢ ነው። እኛ ያለው ወደ አለም ገና የሚባል አካባቢ ነው። ስለዛ በቃ ያው ኦልሬዲ እኛ ጋር ወደ እኔ መጥቶ የለ እኛ ጋር ብቻ ኒካህ ታሰረ ማለት ነው። ኒካህ ታስሮ አብረን መኖር ጀመርን። አብረን መኖር ስንጀምር ልክ በ3 ወር እኔ እንትኔ ደርሶ መስትኬት ነው 2 ወር ነበረ ማዳም የሰጠችኝ። ከዛ ያው ከሱ ጋር ስጋባ 3 ወር ሆነ ማለት ነው። ከዛ ሄጄ መምጣት እኔ በነገራችን ላይ ሾፌር ነኝ እና እንትኔም አልቋል ላይሰንሴ፣ ታይሙም እያለቀ ስለሆነ ለማንኛውም ሄጄ ማሳደስ አለብኝ ብዬ እንደሚሄድ እንደተነጋገረን ማለት ነው። አሳድሼው ብቻ እመለሳለሁ። ጥርሴን ፕሬስ አለው እና የጀመርኩት እዛ ነው። ከዛ እሱንም ማስለቅ እንትን ብዬ ጨርሼ መንጃ ፈቃዴንም ማሳድሼ ተመልሼ እመጣለሁ ብዬ አልኩት ማለት ነው። ከዛ በጣም ተስማማን። በዛ ተመልሼ እንደመጣ ያንን አሳድሼ እንደምመጣ ተነጋገርን። ሄድኩኝ፣ ተመለስኩ። ስመለስ መንጃ ፈቃዴንም እውነት እንዳልኩት አሳደስኩት። የሆነ ነገርም እንትን አልኩኝ። በመሀል ልክ እመጣለሁ ባልኩ በመሀል ኮሮና ገባ። ኮሮና ሲገባ እኔም እርጉዝ ነኝ፣ ነፍሰ ጡር ነኝ። እዛ በቃ ኮሮና ሲገባ በጣም ያው የተደነገጥንበት ጊዜ ነው። ደነገጥን። እንደዛ እንትን እያልን 8 ወር ሆነኝ በዛ በኮሮናው ወቅት ማለት ነው። 8 ወር ሆነኝ። እዛ መውለድ አልችልም። በጣም ከባድ ነበረ እንትኑ ወቅቱ። አልሐምዱሊላ የአበሾችም የኢትዮጵያ ምንትኑም የዛኔ አንድ ላይ ተሰባስቦ እርዳታም ተደርጎ የሆነ ፕሌን መጣና ነፍሰ ጡሮችን ብቻ ብሎ ብዙ ነፍሰ ጡሮችን አንድ ላይ የሆኑ ሰዎች ናቸው። አላህ ይስጣቸው። በዚህ መሀል ማመስገን እፈልጋለሁ። በጣም አላህ ይስጣቸው። እስላም ሙስሊም አይል ክርስቲያን አለ አላለ የዛኔ ሰውን በሚችለው መጠን ረዳ። ሚኪ እና ተስፋ የሚባሉ ሰዎች ማረሳቸው አላህ ይስጣቸው። $1,000
እኛ ባዶ እጃችን ነበርን። አንዳንድ ሺህ ዶላር ሰጡን። እነዛ ሰዎች ሰጡን። በፕሌኑ መተን እዚህ ኤላና ሆቴል አረፍን። ኤላና ሆቴል ራሱ ስናልፍ በነፃ እነዚህ ሰዎች ናቸው እንትን ያደረጉን የከፈሉን አንድ ያደረጉን። በቃ ምግባችን እነዚህ ለእርጉዞቹ ተብሎ ለምግባችን ምናምን እነሱ ሰጡን። ከመሀላችን አብራን የመጣች አንድ ጡቷ ላይ እንትን እሳት እንትን ብሎባት እጇ አብጦ ሰውነቷ አብጦ ነበር። ከኛ ጋር መታ እሷ አረፈች። እሷን ብር ሰጥቷት ነበር በዛ ሰዓት፣ እሷ ሞተች። በተረፈ ሁላችንም አልሐምዱሊላ በሰላም 14 ቀን ኮሮናውን አሳልፈን እንትን ብለን ወጣን። ከወጣን በኋላ ከወለድኩ በኋላ እንደገና በወለድኩ በአንድ አመት ከአንድ ወሬ እንደገና ወለድኩ፣ ሁለተኛ ልጅ ማለት ነው። አብረን ያለ ነው እንደ በቃ አብረን ያለ ስራ አለው። ዋው ምን ይሰራል? ስራ አለው። ምን ይሰራል? አልሙኒየም ስራ ነው የሚሰራው። ስራ አለው ግን ያው እንደዚህ ገባ ወጣ ነው። እንደዚህ በደንብ አይደለም። በእኔ ነኝ በያው እንትኑን የሚይዘው ባለኝን ሳንቲም እኔ ነኝ። ግን ሲያገኝ ወደኋላ አይልም፣ ይሰጣል። አላህ ይስጠው። እኔ እንደዚህ እንትን አይሰጥም አልልም። ዛሬ ካለው ይሰጣል፣ ስራው ካለ ይሰጣል ማለት ነው። ግን ቤት የለንም። ከዛ እንደዚህ እንትን እያለን እርጉዝ ሆንኩኝና እርጉዝ የ8 ወር የሴቷን ሳረግዝ ሁለተኛ ልጄን ሳረግዝ የ8 ወር እርጉዝ ሆኜ ቤት አልነበራቸውም። እነሱም ተከራይቶ ይኖሩ ነበር፣ እናትና ልጅ ማለት ነው። ሌላ የለም። እናትና ልጅ ከአባትዮ ጋር እናትዮና አባትዮ ተለያይተዋል። አባትዮ ሌላ ቦታ፣ እናትዮ ሌላ ቦታ ነው። ሆኖም አባትዮ የሆነ ትንሽዬ ቤት የጨረቃ ነገር ይዞ ትልቅዬ መሬት ነው፣ በትንሽዬ ቤት ይኖራል። እናትዮ ደግሞ ከልዝኛው ልጅ ጋር ተከራይቶ ይኖራሉ። ተከራይቶ ሲኖሩ ቤት የላቸውም። ልክ የ8 ወር እርጉዝ እያለሁ እንደዚህ ይሉ ነበረ። ራስ ስነሳ ሴት ነች፣ ያው እንትን ባይባልም ሴት ልጅ እኮ ሪስክ ነች ምናምን ነገር ይላሉ እንደተባለው። አልሐምዱሊላ ከዛ በኋላ እየተቸገርንም አይደለም እያለን ነው። እናትዮም የቀበሌ ቤት ማሻለ ቆንጆ ቤት ተሰጣት፣ ቀበሌ ቤት ተሰጣት። ከዛ በጣም ደስ አላቸው ምናምን አብሮ በቃ ያንን ቤት ይዞ መኖር ጀመሩ ማለት ነው። ከዛ ወለድኩኝ። ወልጄ ልክ እንደገና በ6 ወር አባትዮ ታመመ ተባልኩኝና ሄድኩኝ። ሲሄድ በዛች በትንሽዮ ቤት አባትዮ ትንሽዬ ልጅ አልገባኝም። አብረው መኖር ጀመሩ ስትባልሽ ከእናቱ ጋር ነው የሚኖረው? ከአንቺ ጋር አንድ ቤት አይኖርም? ይኸውልሽ እኔ ያው እርጉዝ ስለሆንኩኝ ወደ እናቴ ጋር መጣሁ። ስራው እኔ አለም ገና እሱ መገናኛ ስራው መገናኛ ነው። ስለዚህ እናትዮ እዛ ጋር ስላለች እዛ ጋር ይኖራሉ ከእናትዮ ጋር ማለት ነው። እና በሳምንት ምናምን ነው ወደ እናትዬ አንድ ሀገር ኢትዮጵያ ውስጥ እየኖራችሁ ልክ አረብ ሀገር እንደሚኖር ሰው የምትገናኙት እንደ ኢጃዛ እንደ ባልና ሚስት ሆናችሁ በሳምንት አንድ እንዴት ሆነ መሰለሽ አቡ እንዴት ሆነ መሰለሽ ቤቱን ለቀቅ ነው። የሆነ ሰዓት ቸገረና የቤት ኪራይ መክፈል ሲያቅተው እኔ ወደ እናቴ ቤት እሱ ይሄንን ቤት በፊት እኛ ጋር ነበር የሚኖረው። ቤታችን ትልቅ ስለሆነ እንትን ስለነበረን ቦታ ስለነበረን ክፍል ስለነበረን ማለት ነው፣ ባዶ ቤት ስለነበረ ከዛ ይሄ እናትዮ ቤት ስታገኝ እሱ ወደዛ ሄደ፣ ስራ ቦታ ማለት ነው። የሆነ ነገሮች እስኪስተካከሉልን ድረስ ነው እንጂ እንትን ብለን ተለያይተን ምናምን አይደለም። ነገሮቹ እስኪስተካከሉ ድረስ እኔ ምርጉዝም ስለነበሩ ገባኝ። ስለዚህ ሁለተኛውን ያረገሽው የተለያየ ቤት እየኖራችሁ በሳምንት አንዴ ስትገናኙ ነው? ኦኬ። የት ትገናኛላችሁ በሳምንት አንዴ? አለን ቤተኛ ቤት የእናቴ ቤት ትልቅ ቤት ነው። ቤት ክፍል ቤት አለኝ፣ ክፍል አለ። ቤት መጥቶ ያድራል? አዎ ክፍል ቤት አለኝ። ያው ያ ቃይንም ምንም ከእናቴ ክፍል ለብቻ ያለኝ እዛ አለ። ኦኬ። ስለዚህ እሱ እናትሽ ቤት ገብቶ ነበር የሚኖረው? በቃ እንትን ነገሮች እስኪስተካከል ወደ እኛ ጋር መጥቷል። እኛ ጋር ማለት ነው። ኦኬ። እናትሽ ቤት ገብቶ ከአንቺ ጋር ኖሮ ከዛ እናቱ የቀበሌ ቤት ሲሰጣት እናቱ ጋር ሄደ። ወደዛው ለስራውም እዛ ስለሚቀርብ እዛ ሄደ። አባትዮም እየታመመ ስለሆነ ለማየት አባትዮም ቤት ትንሽ ራቅ ያለ ነው፣ ከእናትዮ ቤት ትንሽ ራቅ ያለ ነው። ከዛ አባቱንም እያስታመመ ምናምን ነገር በመሀል እኔ ወለድኩ። የ6 ወር እንትን በቃ ወልጅ ያሉ 6 ወሬ ነው እና አባትዮ ሞተ። አባትዮ ሲሞት ማንም የለም አይደለ? አባትዮ ቤት ትንሽዬ ልጅ ነው ያለው እና የትንሹን እናት እሷም የለች ሞታለች። እናትዮ ተወለደ በ5 አመቱ ልጁ እናትዮ ሞታለች። ከዛ ማንም የለም እና አባትዮ ሲሞት
መተን በቃ ቀበርን። አባትዮ ተጠቅልለን ወዴት ገባን? አባትዮ ቤት የአባትዮ ቤት ገባን። ገባሽ? አሁን የጨረቃው ቦታ ማለት ነው። እናትና አባቱ ከሱ ውጭ አልወለዱም። እናትና አባቱ እሱም ብቻ ነው የወለዱት። አባትዮ ወለደ፣ አግብቶ ወልዷል። አባትዮ የ5 ዓመት ልጅ ያለው አባትዮ። ኦኬ። እሱ ልጅ የት ሄዶ ነው ታዲያ እናንተ የገባችሁበት አባትየውን ቤት? እና አብዬ ያለ ነው አገኛ ጋር እኛ ይዘ ነው ልጁ። እናቱስ? እናቱ በ5 ዓመቱ ሞተች። እናትዮ የልጁ እናት። እናቱንም አባቱንም አጣ። ሲያሳዝን። የሚያሳዝን በጣም ኦልሬዲ አሁን 12 ዓመት። እሱን ይዛችሁ እናንተ እዛ የጨረቃ ቤት መኖር ጀመራችሁ? እሱ ጋር ያውቀው እዛ መኖር ጀመር። ከዛ መኖር ጀመርን እንዳልኩሽ ነገሮቹም እየተስተካከለ እሱም ያን ቦታ አገኘ። ቦታው ትልቅ ነው። ያ ትንሽዬ ቤት ተቀምጠውበታል እንጂ ቦታው ትልቅ ነው። ነገሩ በቃ ስራውም እየተስተካከለ እየተመቸ ነገሮች እየተስተካከሉ መጣ። አንዳንዴ ግን አሁን መማር ያለባችሁ ያስተምራል ያልኩት እዚህ ጋር አዳምጡ። ከዛ ያንን አሁን እናትዮ እዛች ጋር ቤት አላት አይደል? እዚህ ጋር እሱም ቤት አለው። ከዛ ምን አደረጉ? ብቻዬን ከምቀመጥ ሰው ያስፈልገኛል ትልና እናትዮ ሰው ታመጣለች፣ አጋዥ ታመጣለች። አጋዣት ስትመጣ ከዛ ሊጠይቁኝ ወደ እኔ ጋርም ይመጣሉ። እዚህ አባትዮ ጋር እናትና ያቺ አጋዣ ትመጣለች። የኔንም በቃ ታገዘኛል። ስራ ምን ልጅ ችጋ ጨቅላለች። ያኛው ዓመት ምናምን ነው። እዚህ ጋር 6 ወር ልጅ ነው። 2 ስለሚሆኑ ትንሽ ስራ ስለሚከብድኝ ትመጣና እቃም ታጥብልኛለች ምናምን ነገር። ከዛ ወደዛ ወደ ቤት ትሄዳለች እና ትታዘዘኛለች እቺ ልጅ ማለት ነው። ከዛ በሆነ ሰዓት ሳዛት የሆነ እንደ አለመታዘዝ ነገር የሆነ ቤተኛ መሆን ነገር የለም ለወጥ አለች። አይ ምንም አይደለም ዝም ብላ ነው ምናምን ብዬ በቃ እንዲያልኩ ከዛ መሪና ተቆርጠሻል። ሚዩት አርጋ ነው ሰው መጥቶባል መሰለኝ። ሚዩት ነሽ እያወራሽ ደውሎብኝ ዘጋውባቸው። መዲና ሚዩት ነሽ፣ አይሰማም እኮ ተደውሎብኝ ዘጋውባቸው። አቡዬ ኦኬ እሺ፣ አሁን ጀምሪ። ያለመታዘዝ አመል አመጣች የሚለው ላይ ነው። አመጣች ያለመታዘዝ። ከዛ በኋላ አይ ዝም ብላ ነው ምናምን ብዬ ከዛ የሆነ ጊዜ እዚህ ስራ መግባት አለብኝ ምናምን ነገር ትለኛለች። ከዛ አራት ግቢ ያው ቤቱ ፊት ለፊት ነው። እንጀራ ምናምን እየጋገራችሁ ከማጋ ብትሰሪ ይሻላል እንዴ ለምን ስራ ትገቢያለሽ? እዚህ ስራ አብራችሁ አሰሩም አልኳት። ከማዘር ጋር ይኸው እንጀራ እየጋገራችሁ እዚህ ቤቱ አስፋልት ድረስ ይሁን ንግድ ነው። እኔ ማቀው እኔ ነጋዴም ስለነበርኩ ውሃ እንኳን ብትሸጡ ይሸጣል። ችፕስ ምናምን ነገር መስራት ትችላለሽ። አትሂጂ አትውጪ አልኳት እና እንድትቀመጥ አደረግኩ ማለት ነው። ከዛ ያው ቁጭ አለች ከነሱ ጋር ያለ እዛ እናቱ ጋር ያለች። ከዛ እሱ በመሀል ምን ይሆናል የወንድሙ የአጎቱ ልጆች የሚያስጠጋናቸው አሉ። ከጎን ትንሽዬ ቤት ሰርቶ የሚኖሩ አባትየዋ በመጀመሪያ ያስጠጋቸው ናቸው። ከዛ ከሰው ጋር ይጣሉና በማታ ይገባሉ። እሱ በእውነት የአምሽቶ ደክሞት አምሽቶ ነው የመጣው። የዛ ሰዓት ከማንም ጋር አልተገናኘም። መጥቶ አምሽቶ ደክሞታል። መጥቶ አልጋ ላይ ተኝቷል። እንቅልፍ ይዞት ሄዷል። ከዛ እነዛ ሰዎች ልጆች ተሰግሮ ከሰው ጋር ተጣልቶ መጥቶ ቤታቸው ገብቷል። እና ሲጨቃጨቁ በመጀመሪያ ሰምቻቸዋል። እሱ ደክሞት ተኝቷል። እነሱ ግን ሲጨቃጨቁ አንተ ሌባ አንተ ወስደህብን ምናምን ነገር ይባባላሉ። ከዛ እየተጨቃጨቁ በመሀል ፖሊስና ጠባቂዎች መጡና የእኛን በር ጓጓጓ አደረጉት። ከዛ እኔ ብድግ ሲል ደንግጦ ተኛ ዝም ብሎ ነው እንዳትወጣ አልኩትና ተኛ እንዳትወጣ አልኩና እንትን ስል አረ ዞር በይ እንዳትወጣ ተኛልሽ እንደዚህ እንትን እየተጋደሉ አንተ አታውቅም፣ እነሱ ናቸው ተዋቸው፣ አንተ ተኛ፣ እነሱ ናቸው የሚጨቃጨቁታል። ከዛ እሱን ፈልገናል ብሎ ክፈት ያድርግ አንተ ሌባ ታስጠግተህ ምናምን ነገር አሉት። አረ ምንም ነገር የለም ሲል አለ እንጂ ይኸው ሞባይል ሰርቆ ምናምን ነገር። ከዛ ለካስ እነዛ ተጣልቶ የሰው ሞባይል ይዞ መጥቶ አምጥቶ ወርውሮታል ፖሊስ ሲመጣባቸው። ከዛ እሱ ምንም የለም ብለዋል። ምንም ያውቀው ነገር የለም ወላሂ። እንደዛ የዛ ቀን እሱ ምንም ነገር አያውቅም።
ተኝቷል። ምንም የሚያውቀው ነገር የለም። ከዛ ፍስ አርግቶ ይዟቸው ሄዱ፣ እሱንም ጭምር ማለት ነው። ከዛ በቃ እሱ ምንም ነገር የለበትም እነሱ መወሰድ አለባቸው ብሎ ፖሊስ እነሱን ወሰዱ፣ እሱም መለሱት። እሱ ሲመለስ እንትን ከዛ ሞባይል ጮኸ። ሲጮህ እንዴ ሞባይል እውነትም አለ እንዴ ጥሎት ነው ብሎ ብድግ አደረገ። ብድግ አድርጎ ልክ ሞባይሉን ይዞ እንደዚህ ሲነካካው ፖሊሶች አልመጡም። ከዛ እጅ ከፍንጅ ተያዘ ብሎ ይዞት አልሄዱ። ሰረቀ ብሎ ወላሂ ምንም አያውቅም እኮ ምንም ባላየው ነገር ይዞት ወሰዱት። 15 ቀን አሰሩት። ታሰረ። 15 ቀን ሲያስሩት ጠያቂው እኔና እናትየው ነች፣ እንቺ ልጅም አለች፣ እሷ ምግብ ትሰራልናለች፣ እኛ ይዘን እንሄዳለን። አንዱን ልጁን አዝላለሁ፣ አንዱን አቅፋለሁ። ሁለቱን ልጆች እያያዝኩኝ ነው የሚሄደው እንደ መንታ ልጆች፣ አንዱን አዝላለሁ፣ አንዱን አቅፋለሁ። በቃ 15 ቀን እየተመላለስን ጠየቅን፣ የወሰድን ጠዋት ማታ እያልን ጠየቅን። መጣ፣ ተፈታ። በጣም ደስ አለኝ መፈታቱ። በጣም ነው የምወደው፣ በጣም ነው የሚያሳዝነኝ ምናምን ነገር በቃ ብቸኛ ነኝ ምናምን ይለኛል። እኔ እህቶችም ወንድሞች ስላሉኝ የእሱ ብቸኝነት ነው። እና ስወልድ ራሱ በኦፕራሲዮን የወለድኩትና ሀቡ የመጀመሪያ ልጅ። ከዛ ለምን ወለድሽ በኦፕራሲዮን አውቀሽ ነው ይህን ዘሬ እንዳታበዢ በአመት እንዳትወልጂ ይለኛል። በጣም ነው የሚወደኝ የሚመስለኝ እኔ በጣም ስለምወደው። ከዛ እንዲህ በአመት መውለድ እኮ ይቻላል። ታዲያ አይ ኦፕራሲዮን በአመት መውለድ አይቻልም በእንትን አንቺ አውቀሽ ነው። ኧረ እኔ አውቄ አይደለም ወላሂ 3 ቀን አምጬ 3 ቀን አማትኩኝና ከ3 ቀን በኋላ በቃ አንቺ ልትሞች ነው ለምንድን ነው ኖርማል እንትን በኦፕራሲዮን ማትወልጁ ሲለኝ አይ ባሌ በኦፕራሲዮን ውለጂ እንዳትወልጂ ብሎኛል አልኩኝ። አንቺ ባሌ ያለኝ ብለሽ እንዴት ያለች ዶክተሮች ሁሉ እድሜ ይስጥልኝ። ቴንክ ዩ ሶ ማች ማሬ። ይቅርታሽ እያመሰገንኩ ነበር። እሺ መዲና ቀጥ ያው ጊፍት ተሰጥቶኝ ላመሰግን ሚዩት አብርቼ ነው። ይቅርታ። እሺ እኔም አላህ ይስጣቸው። እሺ አላህ ይስጣቸው። አሚን። ቴንክ ዩ። እና ከዛ እንዴት በኦፕራሲዮን አልወልድም ትያለሽ? በቃ ልትሞች ነው ልጁንም ልታጪ ነው ምናምን ሲሉኝ አይ በአመት እንደወልድ እኮ ነው እንደሞኝ እኮ ነው በአመት እንደወልድ የኦፕራሲዮን ኮንኩኝ መውለድ ስለማልችል ነው ምናምን ነገር አልኳቸው ስላቸው ኧረ አንቺ ትሞቻች እንደዚህ አይነት የሚባል ነገር አሉ። ተጠቃቀሱብኝ። እንደውም ምን አይነት ነች እንደዚህ ያለኝ ብላ እንዴት ሆናች እስክትሞት ድረስ ራሷን ጠብቃለች አሉ። ከዛ በቃ በጣም 3 ቀን ድረስ ወላሂ ላዚም አማትኩኝ። እንትን አልታቅቱኝ አምጬ መውለድ አቅቶኝ ማለት ነው። ከዛ በሶስተኛ ቀኔ በቃ ለራሴ ነው የምንተሰኝ በቃ አድኑኝ ማለት ጀመርኩ። በቃ እንደምንም ብላችሁ በቃ ልውለድ ኦፕራሲዮን አድርጉኝ ያልኳቸው። በቃ አልቻልኩም። ኦፕራሲዮን ተደረጉ። አልሐምዱሊላህ ወንድ ልጅ ያው ወለድኩ በሰላም ማለት ነው። ከዛ እኔ ፈራው እንዲያፈቀረ ይፈራል እንዴ አፍቅሬ ወዶ የለ በልጅ ይወዳል ብዬ በአመት አረገዝኩ ማለት ነው። አላህ እንትን አላለኝም። አልሐምዱሊላህ ኦፕሬሽንሽ ላይ እንደገና ቴንኪው ጄሪዬ እኔ ፍቅር ወደ ማዘርጋ ፋሲካ ስለሆነ ማዘርጋ ከዛ በኋላ የሆነ ነገር ይሰራና 2000 ብር ያመጣል እና ዘይት የለም ማዘርጋም እያለኝ ነው። ፋሲካም ያው እሷን ስለሚረዳት ማዘርን ብር የለኝም። ከዛ ይሄንን 1000 ለአንቺ ልስጥሽ 1000 ለማዘር ልስጣት 2000 ለማዘር ስጣት 2000 ለማዘር ስጣት። እኔ እማይጋ ሄጄ እኔ በርበሬውንም ዘይትም አመጣለሁ 100 ብር ብቻ መሳፈሪያ ስጠኝ አልኩት። ያንን ብር 1900 ብር ለማዘር የፋሲካ ባልታ እንትን ትበልበት ስጣት አልኩት። እሺ አለና 100 ብር ሰጠኝ። አንዱን ልጅ እንዳዘልኩኝ አንዱን እንትን እንዳልኩኝ ወደ እንትን መጣሁ ወደ ቤቱ እማዬ ጋር መጣሁ። ከዛ ለእማዬ ነገርኳት እንዲህ ነው ቤት ውስጥ ምንም የለም እሱም ከስራ ሆነ የተፈታው ስጭኝ። ከዛ ቆይ ነገ ዛሬ እያችኝ እማዬ ታቋቆየችኝ። ሳቆየኝ በሁለተኛው ቀን ደወልና እንዴ አትመጭም እንዴ አለኝ። ሲለኝ ቆይ እቃውንም ሳሊዝማ ባዶዬን አልመጣም አልኩኝ። እኔም ለይዝኛል እቃውን ሳሊዝ እንዴ ባዶዬን አመጣለሁ ብዬ የሆነ ሳንቲም እንትን የምል ነገር ነበረ። በቃ እሱ ጋር ስገባ እንደገና ከእስር ቤት ሲወጣ ተቸገርን እንደ ችግር ነገር ሆንብን። ከዛ በጣም ማከብራት መወዳት ነው እና ለእኔ ጓደኛዬ ነች። የጊዜ ሁኔታ ነው
ሌላ ጊዜ ገብቼ ቤታቸው ምናምን ነገር በቃ እንደፈለኩ ነው የምስተናገደው ምናምን ጓደኛ ነኝ። ከዛ የዛ ቀን ውስጤ ለምናት አይደለም የሄደው የሆነ ነገር ስጭኝ ልላት እንደም ውስጤ ስላስበው በር ማንኳኳት አላፈርኩ። ሌላ ቀን ሰተት ብዬ ግቢ ተብዬ ምናምን ቡና ተፈልቶልኝ ነው እየተንከባከቡኝ ነው እንትም ነው። የዛ ቀን በቃ ሄጄ ልጠይቃት የሆነ ነገር ለምናት እንደሄድኩኝ ስለ ውስጤ ስለ እንትን ስላለኝ ልገባ አፈርኩ እና እንኳኳውና መጡና ልጆች ሰራተኞች ከፈቱኝ። ግቢ ሲሉኝ አይ አልገባም ራይም አለች አልኩኝ። ስለ ኧረ አለች ግቢ አሉኝ። ከዛ አለች ብዬ እንዴት እንደሆንኩኝ ዳር ዳር እያልኩ ከዛ እንዴ ምን ሆነሽ መዲና ሌላ ቀን እንደዚህ የሌለብሽ ግቢ ያለችኝ ስትለኝ አይ ራይሙሽ ፈልጌሽ ነው አልኳት። ከዛ ምን ነው መዶ ምን ሆነሽ ነው ምን እንትን ብሎሽ ነው እንዲህ ሆኜ 1,000-2,000 ብር ካለሽ አልኳት ስላት በቃ እንትን እያለኝ የዛም እንደዛም መስተናገደው የነበረው መስተንግዶ ቀርቶ በቃ ያችን እሷም 1,000 ነው ያለኝ 1,000 ልስጥሽ አለች። አዎ ስጭኝ 1,000 ቢሆን አልኳት። ተቀበልኳት እና 1,000 ይዤ ወደ ቤት ሄድኩኝ። እና እንትኑን እማዬ የምትሰጠኝን እየጠበቅኩ ነው። እንትን እማዬ ነገ ዛሬ እያለችኝ ትንሽ ቆየሁኝ። በመሀልም ረመዳንም ሊፈታ ነው። ከዛ የንተ የሙሲባው ነገር የአላህ ነገር አንደኛው ልጅ የሳምባ ምች አለበት ብርድ ይመታውና ይሄ አንደኛው ይታመማል። ከዛ አንደኛውን ሐኪም ቤት እዛው እማዬ ጋር ሆኜ ሳስታምመው እችኛዋም ደገ ሁለተኛዋ ትደገማለች አስታማታ። ከዛ እሱ ጠፍታ አለ ስልክ አይደውል ምን አይልም። እንዲህ ወላሂ ነው የምልሽ የእውነት ነው የምልሽ። ከዛ ስልኬ ባትሪው ውሃ ውስጥ እንትን ይወድቅና አንዲ ነጥሩ አንዱ ባትሪው እንትን ይሄ እንትኑ ነው ጠቅጠቁ ነው እንትን ውስጥ አይገባብኝም፣ ውሃ ውስጥ አይገባም፣ አልተበላሽም። መደወል ቢፈልግን በእህቴ ወይ በማዘር መደወል ይችላል። የኔ ስልክ ዝግ ይሆናል። በቃ በዚህ መልክ ልጆቹም ይታመሙብኛል። አንዷን ሳስታምም አንዱን ትስል የሁለቱም በሽታ እንደገና እኔን አይዘኝም። ይሄ የሳምባ ምቹ ሶስታችን ማን ያስታምማል? እናታችን። ከዛ እማዬ እንዴ ባልሽም አይደውልም ዝም አለሽ የት ሄዱም ብሎ አይፈልግሽም አለች። ከዛ ተይው በቃ አይ ምንም እንደዚህ ውዝር ሰጣታለሁ። የሆነ ነገር ሆኖ ነው እንዲህ ሆኖ ነው ወይ እንደዚህ ነው ምንም ነገር እሱን እንዲሉብኝ አልፈልግም። መጥፎ እንኳን አድርጎ ውዝር ነው የምሰጠው። በቃ እሱ እንዲህ አይደለም ነው የምለው። ከዛ ጠፋ እንጂ ወላሂ ዝም አላለንም። ከዛ 2 ወር ልጆቹን እያስታመምኩ ነው እስክታመም 2 ወር የለም። ከዛ አቡዬ በቃ ሲስተካከልልኝ ነገሮቹ በቃ እኔም ሲሻለኝ እንደ ልማዴ በቃ አሁንማ እኔም እህቴን የሸኝኝ ቤት ልሂድ አልኳት። እሺ አለችኝ። እሺ ለሸኘሽ እኔም ልጄን አዘልኩኝ። ሁለቱንም ልጆች አንዱን አዝላለሁ አንዱን አቅፋለሁ። እታወቃለሁ በቃ ሰፈር ውስጥ ያንን ዕቃዬን ይዤ እህቴ ሸኘች። ሲሄድ የክፉ ያየሽ ጠላትሽ እንዲደንግጥ ከልጅቷ ጋር ቤት ሰርቶ ነው የሚኖሩት። በቃ ከዚች አሁን ያስጠጋናት ሰውት ያስጠግታት ያስቀመጠቻት እየኖሩ ነው። እናትየው የቀጠረቻት ሰራተኛ ማለት ነው አይደል? ሌላዚ እየኖሩ ነው በቃ ማለት እየኖሩ በአንቺ ቤት በአንቺ አልጋ ላይ ሁለቱ ቆይ ከእኔ ቤት ከዛ ቤት እንትን ብሎ የት ናቸው ያሉት መሰለኝ? ሰው እንዳያቸው የሰፈር ሰው ስላሉ እዛ ሰፈር እናትዮ ቤት ማንም የለም። እናትዮ ድሬዳዋ ሄዳለች ለሆነ ጉዳይ እዛ ሄዳለች። እና ያ ልጅ አለ አይደል ትንሹ ልጅ የማሳድገው አሁን የሱ እዛ እዛኛው ቤት ሲሄድ በሩ ተዘግቷል። ይሄ የኔ ቤት ሲሄድ ጎረቤት ገባው። ጎረቤት ስገባ እሱ አለ። ከዛ ስማቸውን አልጠራልሽም እከሌ ብዬ የሉም እንዴ ለካስ እነሱ አውቆት ሰምተዋሉ። እየተጠቃቀሱ አለሽ እንዴ ውጪ ሄደሽ ተብዬ ምናምን ይሉኛል። ከዛ አረኔ ያለው አልኳቸው። ከዛ እኔ በቃ አሉና ቡና ምናምን አፈላሉልኝ። ቁጭ አልኩኝ። ከዛ ሰላም ነው ብያለሁ። ምንም ነገር አላወቅኩም። ሁለቱም ልጆች እንደዚህ ቁጭ አድርጌ ቃይንም ይዤ በቃ ስራ ሄዱ ይሆናል ምናምን ብዬ ቁጭ አልኩኝ። አንድ አፌ እንደጎረስኩኝ ይሄ ልጅ አለ ክያ አንቺ የቤት ቁልፍ የለሽም? እንዴት ቤትሽን ቀጥታ ከፍተሽ አልገባሽም? ጎረቤት ገባሽ? ወላ የለኝም። እንደው በቃ እንትን ቁልፉን አልያዝኩኝ። እንደዚህ አይነት ነገር ይኖራል ብዬ ከዛ ክዩ የት ሄዱ ነው ላይ ቤት ናቸው ማዘርጋ አለኝ። ከዛ ማስሉ ድሬዳዋ ሄዳለች። ከዛ ምግብ ማን ይሰራቸዋል አልኩኝ። ሁለቱ እንደሆኑ ነው የማውቀው ማለት እሱና እሱ። ከዛ ያቺ ልጅ አለኝ። ያቺ ልጅ አዎ
አለች እንዲ ያልኩት ስራ የገባች መስሎኛል። አለች እንዲ ያልኩት አዎ አለች። ቶሎ ብዬ ምን እንዳልኩት እንደጠየኩት ታውቂያለሽ? የት እና ያፈሉልሽ ምናምን እየሰሙ ነው የነገረሽ? አይ እነሱ ዞር ብሎ አሉ። ዞር ሲሉ ነው ጠብቄ የጠየቅኩት። ለካስ እሱም እነሱ ፈርተዋሉ ይነግራት ይሆን ወይ ምናምን ነገር ብሎ ፈርተዋል። ከዛ እኔ ጠብቄ ነው በቃ ዴቤ እንትን ብዬ ውስጥ የውን ነገር ብቻ እንትን ይሰማኛል። ስሜቱ አለ ግን እንዶ አያረግም የሚሉት ነገር በጣም ነው ማምነው፣ በጣም ነው የምወደው። እሺ ከዛ ምን አደረግሽ? ስንት ቤት ደርሰሽ መጥተሽ? ተነስቼ ልጆቹን ይዤ እንትኑን ተነስቼ ልጆችን አዝዬ እዛ ላይ ቤት ወጣሁ። እናትዮ ጋር ስወጥ ፀጉሯን ተተኩሳለች ለቃ ቤቱን ፏ አርጋ እንትን ብላለች። እግሯን አጣምራ ሶፋ ላይ ቁጭ ብላ ቴሌቪዥን ታያለች። ከዛ ሰው ዞር ብሎ አያይም። እንዴት ነሽ አትልም። እንደዛ አይዞሽ ተቀመጪ፣ ስራ እዚህ ትሰሪያለሽ፣ ለምን የሰው ቤት ትገቢያለሽ? አይዞሽ ብዬ ያስቀመጥኳት ልጅ እንዲሁ ምን ሆነሽ ነው ብለህ አትለኝ። ሰውነቴ ከስቷል፣ በሽታ ያው እንትን ሳምባ ምቹ እንትን ብሎ ልጆቹም እንዲህ የንቀት አይታኝ መጣውና ቁጭ አልክ። ምን ፈልገሽ ነው አለች። እዛ የታለ እሱ ብላታለሁ። ልጥራልሽ አለች። አዎ ጥሪልኝ አልኳት። ስላት ሄዳ በጎረቤት ስልክ ደወለች እና ጠራችሁ። መጣ። ዘንጧል፣ አምሮበታል እሱ ራሱ። እዛ መጣ አየሁትና አሁን ምን ፈልገሽ መጣሽ? በሁለት ወርሽ አለኝ። አንተ በሁለት ይዘሽ ልጆቹ ሰላም አትላቸውም አልኩት። ዝም እንዲህ ቀና ብሎ ሰው ልጆቹን አያይም። ወላሂ ዞር ብሎ አላያቸውም ልጆቹ። ዝም ምን ያላቸው ልጆቹ እዛ ጣላ ጠለቀችው ቀለበቱን ነው እንዴ በቃ ብዬ ልጆቼን እንዳዘልኩ ተመልሼ ወደ ቤት መጣሁ ማለት ነው። ወደ እናቴ ቤት መጣሁ። መጣላት ምንትን ማለት መክሰስ ምናምን አልፈለኩም። ገና አልወጣልኝም። ከከሰስኩ ምናምን ልንለያይ ነው። መለያየት አልፈለኩም ገና በቃ ምንለያይ ይሄ በቃ ተናዶብኝ ነው ምናምን ብዬ ለራሴ ምክንያት እሰጠዋለሁ ማለት ነው። በቃ ተናዶብኝ ስለቆየሁኝ ነው፣ እኔ ነኝ ጥፋተኛ፣ መመለስ ነበረብኝ ምናምን እላለሁ። በቃ ራሴ ነኝ ጥፋተኛ ማደርገው ማለት ነው። ከይቅርታ ጋር የዛኔ ረመዳን ላይ ለምን ነበር እናትሽ ቤት ሄድሽው? እንትን ላመጣ የቤት ውስጥ የለንም፣ አስቤዛ የሚበላ ነገር የለም። ተቸግራችሁ ምግብ ልታመጪ ታዲያ ራሱ ልኮሽ አይደል ልታመጪ ሄድሽው? ታዲያ እሱ ልታበይ ነው? እነሱማ እሱማ በመጀመሪያ ከዛ በኋላማ ቆይ ነገሩ ሌላ ነው። በቃ እንትን ብዬ ምናምን ነገር በጣም ውስጤን አመመኝ። አለቅሳለሁ፣ አዝናለሁ። ያው ልጆቼን ይዤ እንትን እያልኩኝ አልቻልኩም። ተመልሼ የሆነ ቀን በቃ ቀቀዬንም አመጣለሁ እንግዲህ ምንም ማድረግ አልችልም። እንዶ ሌላው ቢቀር ብዬ ተመልሼ ሲሄድ ሀቡ ልብሱን ግማሹ ልብሱ የኔን ልብስ ቀዶት ጣውላ ላይ አንጥፎታል፣ ግማሹን አቃጥሎታል። የማትፈልገው እሷ ማትፈልጎን አቃጠሉት። እሷ የምትፈልገው ግማሹን ትለብሰዋለች፣ ግማሹን ደግሞ አንጥፈው እንትን ጣውላ ምናምን ይሄ ሺቲ ምናምን እሷ ስለማትፈልግ ሺቲዎችን ቀዳዳ ጣውላ አንጥፈዋለች። ይሄ ጠረጴዛ ምናምን አንጠጥፈዋለች። የእግር መረጋገጫ የልጆቹን ልብስ ምናምን ይሄ ፖፖም ይሄ ሊሽንት የልጆችን መጫወቻው እንዳለ ሰብስቦ አቃጥሎታል። ልብሴ ምን አቃጠለው? አያስቀምጠውም። ልብሴን አልወስድ ቢሰጠኝ ልጆቹ እናት ነኝ። ምን እንደዚህ ደረጃ ልክ ክፋት እንደሰራ እንደ ጠላት ወላሂ አንድ ቀን ጠላትነት ማስቤበት አላቅ። ለእሱ ከማዘን ከእንትን ከማለት ውጭ አዝንለታለሁ። እሱ እንትን ስራ እንኳን ተኝቶ እንዲህ አልጋ ላይ ተኝቶ ማለት ነው። አንድ ቀን ተኝቷል እና ሲነስሩ እኔ ከታች ነው የተኛሁት ልጆቹን ለማስተኛት ብዬ እንትን ሶፍት አቃቢኝ ይለኛል። ሶፍት አቃቢኝ ስለኝ ለንፍጡ ነው የመሰለኝ። ከዛ ያውና እኮ አታነሳውም ስለው ብድግ ብሎ አነሳው። ሲያነሳው እንትን ደሙ ጠብ አለብኝ። ከዛ እንዲህ ሳርግ ደም ነው፣ ወይኔ ደም ነው እንዲህ ምናምን ብዬ ብድግ ብዬ ወላሂ ላዚም ነው የምልሽ በእጅ አይደለም ወይ በልብሴ አይደለም የጠረኩት፣ በአፌ ነው የጠረኩት። በጣም ነው እንትን ምለው ማለት ነው። ይሄን ያህል ውስጤ ይወዷል የመጨረሻ ማለት ነው። የሆነ መንገድ ሲሄድ ምናምን ሰው ሁሉ እሱ ነው የሚመስለኝ። አንድ እሱ የሚያክል ሰው ያለ ሁሉ አይመስለኝም። ምድር ላይ እሱ የሚያክል ወንድ ያለ ሁሉ አይመስለኝም።
አንዳንድ ሰው መጥቶ ወስደ ባላቸው ምናምን ሲል የእኔ ወንድን አላያችሁት ነው የምለው። በቃ በጣም የኔ ጀግና ምርጥ እውነት እንደምለው ያደርጋል። ተሸክሞ ያመጣል፣ ያበላል ምናምን ባለው ሰዓት ወደኋላ አይልም። እሷም ያንን ነገር አይታ ነው ፍቅርም ፍቅር ይሰጣል። ጥሩ ሰው ነው በወቅቱ። እሷም ያንን ስላየች ነው ልጅቷ ምንትን ያለችው ማለት ነው። ከዛ እንደዛ ሆንን። ስመጣ በቃ ልብሱንም ምናምን አቃጥሎታል። ምንም ነገር እንትን የሚሉ በቃ ይሄን ያልጨክነዋል ከኔ እንትን ብሎ ምናምን ነገር ምንም አማራጭ የለኝም። በቃ ልጆቼን ለማዘር ሰጥቼ ወደ ውጭ መሄድ አለብኝ ብዬ ልጆቼን ለማይሰጧቸው እና ፕሮሰስ ጀመርኩና እንደዛ ልቤ እንደተሰበረ እንዳመመኝ ተመልሼ ወደ እንትን መጣሁ፣ ወደ ዱባይ ማለት ነው። ያው ዱባይ እንግዲህ 3 አመት እሱ ከዛ ነገሮቹ ተስተካከለለት። እዚህ 3 አመት እኔ ዱባይ ላይ ስኖር ስሰማ የአባቱን ቤት በ48,000 ብር አከራይቶ በቃ ይኖራሉ በደንብ አድርጎ። እሷም ወለደች። ወልዳ ልደት ተከብረ ተብሎ ይፖሰታል እና በፊት እኮ ከኔ ጋር ሲኖራ በቃ የለውም እኮ እኔ ነኝ እንደውም ይበልጡን አንድር ማደርገው በቃ እንደዛ እኔ ችግር ሲኖር በስራ እንኳን ዝናብ እየዘነበ ስራ ሊሄድ ሲል እና አትሄድ ያለውን እንበላለን፣ ዳቦ አምጪ አትይኝም ሲለኝ አልልህም፣ ይኸው ያለውን እንበላለን አትሄድ ነው የምለው። ዝናብ እንዲዘንብበት ሁሉ አልፈልግም። በቃ ስራ ሊኖር ዝናብ ሊዘንብበት የሆነ ከባድ ነገር እንዲደርስበት አልፈልግም፣ ተው ነው የምለው። እና እንደዛ ነገሮቹ ሲስተካከሉ እሱ እንደዚህ ያደረገ በቃ የአባቱን ቤት አከራይቶ በጣም ደስ በሚል ኑሮ ህይወት ከእሷ ጋር ወልዳ ልደቷን እያከበሩ ታይ አቡ ቢደብቀው ምን አለ ይፖስታል። ሲፖስት ደግሞ ያላወቀ ሰው መጥቶ እንዲህ ባልሽ አግብቶ ወለደ እንዲ ሌላ ገባ እንዲ ይሉኛል ጓደኞች የሚያውቁት እሱን የሚያውቁት ነው የሚያውቁት ሊያቆስሉኝ በቃ ሊያቆስሉኝ እኔ የደበኩትን ሰው ይነግረኛል። እኔ ላይ የሚያልኩት ያም አመመኝ በቃ ውስጥ አልገባም አላየም እንዳል ብሎክ አድርጌ ሁሉንም እንደገና በሌላ በሰው እንትን አያለሁ በሰው ሞባይል ራሴ ብሎክ አድርግና ያርጌው። ከዛ ምንም አላልኩም። ሰላቴን 3 ቀን እየሰገድኩ ዱዓ እንትን እያልኩ አላህ እየባክን በቃ ይሄ ሰው ይኑር ከራሱን ከውስጥ ያውጣልኝ። አለቀቀኝም፣ ውስጤ ፍቅሩ አለ እና በቃ እንዲህ ጎንበስ ብዬ እየሰገድኩ እንኳን እሱ ነው የሚታየኝ። በቃ ልጅቷ ያቀማመጧን የሚታየኝ 3 አመት ድረስ ምንም አልለቀቀኝም። ውስጤ በጣም ነው እንትን ያለው ወይ እንዴት ለቶመቱ ቢቶኛል አልቶኝም። በጣም ነው ውስጤን ያመመኝ። ግን አላሁ አጠንክረኝ እንደው ባክን አላህ እያጠንክረኝ ብዬ ሰግዳለሁ፣ ዱዓ አደርጋለሁ። እንደው በቃ ይሄን ሰውዬ ከውስጥ ያውጣልኝ። አለቀቀኝም ስለምወደው ስለነበረ ማለት ነው። ደግሞ በመሀል እንዳይጎዳ ምንም እንዳታረጓል ጠብቆ ላለሁ እንደገና ዱዓ አረግለታለሁ። እንደው ምንም አታርጎ ጠብቀው እኔን ግን ከውስጥ ያውጣልኝ ብዬ ዱዓ አረጋለሁ። እኔ ልጆቼ አባት ነው ምንም አይሆን በቃ ምንም ማድረግ አልችልም። ከዛ መጣሁ 3 አመቴን ጨርሼ መጣሁ። ለካስ ውስጥ እዛ ዱባይ ያለሽ ለካስ ብቻሽን ስትሆኚ ነው እዚህ ያለ ሰውን የምታሰላስቢና የምትወጁ። ይሄ እዚህ ቤተሰብ ሰው ምናምን ስታይ ያ ነገር እንትን ይልሻል ይለቅ። ልክ እንትን ስል ስመጣ ሌላ እንትኑ አልነበረኝም። ምን ሆኗል? ያላን ስራዬ ወላሂ እኔ ያረገምኩትም ያልተናገርኩም ብቻ ያው አልቅሻለሁ። ለአላህ ነግሬዋለሁ። ያው እኔን ውስጤን ነግሬዋለሁ። እኔን ከውስጥ ያውጣልኝ እሱንም የስራውን ስጥ ብዬ እኔ ምንም አልከሰስኩ ምናምን ለአላህ ነግሬዋለሁ። ቦታው የጨረቃ ነው ተብሎ መንግስት ውስድ ባዶውን ማስቀራት። ልጅቷ ማይታን የገባችው አረ ብላ ተነስታ ልጁን ይዛ አገሯ ሄደች ልጅቷ። እኔ ስሄድ ከዚህ ደግሞ ማሻአላ ያው የአረብ ሀገርኛ እንለወጥ የለም ሌላ ሰው ነው ያ ክስት ብዬ ሂጂ ኮተታም ብሎ ሰድቦኛል። ሂጅ ኮተታም ብሎ እንትን ብሎኛል። ያቺ መዲና ኮተታም አይደለሁም ተለውጪ ሌላ ሰው ነኝ። ማሻአላ በጣም ራሴን ሳላቆ ራሱ አምሮብኛል። እኔ ውስጤ ቁርር እያለ ነው ግን ወላሂ ሌላ ሰው ነኝ። አምሮብኛል። ሌላ ሰውነቴ ተለወጠ። ትንሽዬም ያው እንትኑም ስላለ ሳንቲሜን ይዤ ምናምን መጣሁ። ስመጣ የልጅ አባት አይደለም ስቲል ያለቀቀኝም አይደለ ፍቅሩ። ቆይ ልሂድልኝ ያልኩኝ ሲሄድ ልጆቼን ይዤ ሄድኩኝ። ሲሄድ ልጅቷም የለችም። ቤቱን በመጀመሪያ ጥዬ እንደሄድኩት ያ ቤት አለ። ሲሄድ የነበረው እሱ እንደዛው አለ።
በቃ እናትዮ አሳዘነችኝ። እናትዮ እንትን አልኳት ምናምን እባክሽ ልጅ ይቅርበኝ ሲል ኧረ እማ አንቺ ምን አደረግሽ? አንቺ እናት ነሽ። እናቴ ሁሌ የሚጠቅመውን ነው የሚያደርገው እሱ ነው ምናምን ነገር አልኳት። ትንሽዬ ሳንቲም ለሷ ሰጠዋት። ቡና ምናምን ይዤላት ሄድኩኝ። የሰፈር ሰው ሙሉ ግርም ብሎ አዩት። ያቺ ነች እንደዛ የምትመስል እንደዛ ብስኩል ለበላ እቺ ነች እንዴ ምናምን ብሎ ሌላ ሰው መስያቸዋለሁ። በቃ ተለውጫለሁ። እንደ አንዳንዴ ወላሂ ላዚም አረብ ሀገር ለእኛ ሲል ነው የተከፈተው። እኔ ሰው ሲቆጠው አረብ ሀገርን ሲናገር አልወድም። የት እንሄዳለን? አውሮፓ መሄድ እንችላለን ወይ አሜሪካ? አንችልም። ምንችለው በቃ በዚህ አቅማችን አረብ ሀገር ነው። ይኸው ሰርተን ተለውጠን ሰውን አስገረምንበት። የት እና አላህ ያኖራቸው ባሉበት፣ መጥፎንም አላህ ያስተካክለው። በቃ ተለውጭ መጣው። እሱ ሌላ ሰው ነው። አፈር አንገቱን ደፋ። ችግር የለም ልጆቹን ሰላም ብላችሁ። ልጆቹ ራሱ ሲያምሩ እናቴ እየጠበቀችልኝ የሚያምሩ ናቸው። በቃ ልጆቹ ራሳቸው እንትን ብላ የሆነ እንትን ውስጤ ቢያመኝም እንትን ብሏል። መጣ ያንን ነገር ለቀቀኝ። በቃ እንትን ያው አዲስ ሀገርም ስገባም በቃ ለካ ይሄ ነው እቺ ነች ዱንያ። በቃ ይሄ ነው የኛ ነገር። የኛ ጊዜ አልቆ ነበር ለካ ስላለቀ ነው። እሱም አቅም የለውም ሌላ ቦታ ላይ መሄድ ምንም ማድረግ አይችልም ነበር። የኛ ነገር አልቆ ነው። የኛ ጊዜ ህልዋ አልቆ ነው ብዬ በፊት እንዲህ ሰው ሲያጽናናኝ ወላሂ ምንም አይመስለኝ። ያልፋል ሲለኝ የምን ማለፍ ውሸት ነው እል ነበር። ሀዲስ እሰማለሁ ምናምን ነገር ያልፋል ምናምን ሲባል አረ ውሸት ነው፣ መች ነው የሚያልፈው? ይኸው እኔ እየሞትኩ ነው፣ መች ነው የሚያልፈው? ምንም ሀዲስ አይገባኝ። ምን ለካ ሲደፈንብሻል፣ ለካ ስትወጂና ስታፈቅሪ ልብሽ ሲሰበር ውሸት ነው። ምንም የምትሰሚው ነገር ምክር ምናምን አሁን እኛ ስንናገር ምናምን ይሄን የአንድ የምታዳምስ ሴት ትሆናለች። ምንም አይገባሽም። እኔ አሁን ከመጀመሪያ ከጀመርሽ ጀምሮ አቡ አዳምጥሻለሁ። ሁሌም ሰማው ያንቺን ነው ከፍቼ እና ያው እንትኑን እሰማለሁ። እንደውም የሚያጓጓኝ ምሳ ስትበይ ቡናሽን ስትጠጪ ምናምን እንደውም አብሬ ቡና አፈላለሁ። እሱ ነው የሚያጓጓኝ እንጂ ይሄ ምክር እንትን የሆነ ነገር ነው የሚመስለኝ። አሁን ነው ለካ ያልፋል የሚባለው መለወጥ እንዳለ ምናምን አሁን ነው የሚገባኝ። እና እንደው ባላችሁበት እንዲህ ልባችሁ የተሰበረ በሙሉ አላህ ልባችሁን ይጠግነው። ሌላ ምለው ነገር የለም። እና እንደዚህ ነው። ሁሌ ሰማሻለሁ። በቃ አዳምጣለሁ። ያው ጠዋት ስነሳ ስራዬን ሰዎችን ካደራረስኩ ትምህርት ቤት ልጆችን ካደራረስኩ በኋላ እመጣለሁ። እስቲ አቧለች የለችም ገባለሁ። ገብቼ አይሻለሁ፣ አዳምጥሻለሁ። ቡናሽን ስታፈይ እኔም አብሬሽ አዘጋጃለሁ። ስትመርቂ አብሬሽ አሚን እላለሁ። እንደዛ አይነት ህይወቴን በዛ መልኩ አሳለፍኩት። የ3 አመት እንትን ብዬ መጣሁ። ስመጣ እኔ በልጬ የተገኘው እኔ አምሬ እኔ እንትን ብዬ ከዛ እሱ ለካስ እኔን ሲያይኝ እንትን ብሶበታል። የዛች ልጅ መሄድ የኔም እዚህ ጋር መሻሻል እንትን ብሎት አሞታል። በቃ እንትናል። ከዛን ጓደኞቹ መጡና የልጆች አባት ናቸው። ትላንትና የሌሉ ጓደኞቹ እኮ ናቸው። ነፍ የሚያውቁኝ ጓደኛ አንዳቸው መጥቶ እስቲ ተታረቁ፣ እስቲ ወደ ቤታችሁ ተመለሱ፣ ወልዳችኋል ያለን አንድ የለም። ዛሬ እኔ እንትን ብዬ ስመጣ እያንዳንዱ እየመጣ በቃ ልጆችሽን አስቢ፣ አባታቸውን እንትን ቤት ተሳስቷል፣ ሄዷል፣ በቃ እሱ ጥፋተኛ ነው እና ይቅር በይውና ተመልሳችሁ አብራችሁ ኑሩ ምናምን ተብሎ ሴት ልጅ ከቆረጠች ደግሞ አብራ ትኖራለች እንዲህ ምናምን ብዬ አላህ ለዚህ ለመቁረጥ ላበቀኝ እንደ ዱዓ 3 ቀን የለመንኩት አላህ ላደረሰኝ ጌታ እሱ ምንም ሳይሆን እኔን ቆርጦልኝ ነው የምለው። የእሱን ክፋት አሁንም ቢሆን አልፈልግም። ወላሂ ላዚም አሁን ስለሌለው ደስ ብሎኝ ምናምን አይደለም። ቢኖረው እኮ እኔ ሌላ ቦታ አለምንም ቢያንስ እንደው ስጠኝ ብዬው ባይሰጠኝ ከሷል የልጆች አባት ህጋዊ ባሌ ስለሆነ እንዲኖረው ነው ሁሌ የምፈልገው። የስራውን ግን ይስጠው ማለት አይቀርም፣ ግድ ነው። አላህ የስራ የሚሰጠው አዋቂ ስለሆነ ማለት ነው። ከዛ በኋላ መጨረሻ ላይ ምንም ነገር እኔ በህይወት ይሆን አላህ ይጠብቀው። ከዚህ በኋላ እንደ አንድ ሰው እሱ እንኳን ቢቀር እኔ አልፈልጉም። ልጆቼ ማሳደግ ነው የምፈልገው፣ ማንንም አልፈልግም አልኩኝ። ነው ቆረጠሽ ሄዳል። ከዛ የሆነ ጊዜ አንዱ ደወለና እባክሽን እንደ እብድ ነው የሚያደርገው፣ የለበሰውን ልብስ አይተሽዋል፣ እንደው ምቹ ነገር ከቻልሽ አድርጌ ሲለኝ 10,000 ብር እንትን ላኩለትና ልብስ ግዛለት ከፈለግ ካልኩት ገዛለት ልብስ ይሆን ስላለኝ ነው የሳረኩት። የልጆች አባት ነው። ነገ ልጆች ምን አረግሽ እንኳን ምንድን ነበር ቢሉኝ ይሄን አድርጌያለሁ እላለሁ ብዬ 10,000 ብር ሰጠሁት። ቆይ ቁጣጣሽ እንትን ነው እንትን ገዙለት፣ ልብስ ምናምን ገዛዙለት።
ያው ያለው አልሐምዱሊላህ። ዛሬ እዚህ መጠንከር ከሁሉም ነገር ጠንካራ መሆን። በእርግጥ ጠንካራ መሆን እኔ ለመምከር እኔ እንኳን በቂ ነኝ ብዬ አልልም። ምክንያቱም አላቁሞኝ እንጂ በጣም ውስጥ የተጎድቶ ነበር። በየቀኑ አለቅስ ነበረ። በጣም እንትን አዝን ነበረ። ግን ያልፋል የሚባለውን ነገር እመኑበት ሰዎች። ወላሂ ያልፋል። ችግር ባለንበት የማያቆየንም፣ ድሎትንም ባለንበት የማያቆየንም። ሁሉም ይፈራረቃል ማለት ነው። እና እኔ ድሮ እዚህ ጋር እንዳወራ ማለት ነው እህቶቼ፣ በተለይ አረብ ሀገር ያላችሁ ልጆች ያዙ፣ እመሩ፣ ራሳችሁን ጠብቁ። ወላሂ ላዚም ነው። ያልፋል። የማያልፍ ነገር የለም። ዛሬ ትናንትና ምን ትመስላለች እንዲህ ከስታ ምናምን ስባል የነበረች መዲና ዛሬ ይጠይቀኛል ሰው ለምን አታገቢ መከሌ ጠይቁ ነበር አታገቢዋለሽ ወይ ምናምን ብሎ ይጠይቁኛል። አልሐምዱሊላህ ለዚህ ደረስኩ ወይ ለመጠየቅ ደረስኩ። እኔ ድሮ የልጆች እናት ምናምን ሰው የሚፈልጋት የሚያገባት ምናምን አይመስለኝም ነበር፣ ሞራን የለኝም ነበር። ለካ ትፈለጋለች፣ ራሷን ከጠበቀ ካማረባት ትፈለጋለች። እና አልሐምዱሊላህ ረቢን አለሚን ካስተማራችሁ ጥሩ የፍቅር እንደማፈቅረው አሁንም ቆርጥ ወጣልኝ እንጂ እንደው በግድ ተውኩት እንጂ ቆርጦ እንደው ፍቅሩ ወጣልኝ እያልኳቸው አይደለም። እስቲል ወዷሉ፣ ግን አልፈልጉም። ማልፈልግበት ምክንያት ስለማይሆን ነው። ስለማይሆን ሰው አንዳንድ እየፈለጋችሁም እንኳን መቶ መልመድ አለብን። ብትፈልጉ እንኳን እየፈለጋችሁ ዝም ብሎ ፍላጎትን ብቻ ማሟላት ይሄ እኔ ጥሩ ነው ብዬ አይደለም። እኔ አሁን ፍላጎቴን ብቻ ላሟላው ማይሆነውንም ትቻለሁ እየፈለግኩኝ እና አቡዬ ይሄን ይመስላል። ይቅርታ ምናልባት የማይሆን ነገር ተናግሬ ከሆነ ያስቀየምኩት ካለ አፉ በሉ። ኧረ በጣም ጎበዝ ነሽ፣ አነጋገር ትችያለሽ፣ ቀልጣፋ ነሽ እና በጣም 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 እኔ እንጃ እንዴት ስሜትሽ እንደተቆጣጠርሽ አላውቅም። እንደዚህ እንዳንቺ ግን ነገሩ ሲፈጠር ስሜትን ተቆጣጥሮ ጥርስን ንክስ አድርጎ ማለፍ ጥሩ ነው። አንቺ ታግሰሽ ምንም ሳታረጊ ሳትከሺ ሳትደባደቢ ምን ሳትይ ለፈጣሪ ሰተሽው ልጆችሽን ለእናት ሰተሽ አረብ ሀገር ስለሄድሽ ፈጣሪ ስራውን ሰራ። አየሽ አንቺ መጥፎ ነገር እንኳን አልተመኘሽም። በቃ ግን አንቺ ብትይም ባትይም ፈጣሪ ለሁሉም ሰው ስራውን ይሰጣል። ንጹህ ልብሽ ገባሽ? ዋጋቸውን እሷ ገንዘባዊ ታገባች፣ ገንዘቡን ሲያጣ ጥላው ሄደች። አየሽ ተማሪ ይሄንን እና ደግመሽ እዚህ ስህተት ላይ ትወድቂያለሽ፣ ይቅርታ ታደርጊለታለሽ ብዬ ተሳቅቄ ነው የጨረስኩት ታሪክን። እውነት በቃ እና አይ ይህንን አላደርጉም አይደረግም ስለሆነ እናቴ አለች በጣም ተጎታብኛለች በእኔ ሀቡዬ። የዛ ቀን እንደዚህ መጥቼ ስነግራት ወገቧን እስር አደረገች እና ጎንበስ ነው ያለችው። ደንግጣ እንዲህ እንዲህ ብዬ ስነግራት ወገቧን አሰረችው እና ጎንበስ ሰው ሲደነግጥ ያጎነብሷል እንዴ? እንደ መውደቅ ማለት እኮ ነው። በቃ ራስን እንደመጣ ወላሂ ላዚም መቼም ማረሰው ጎንበስ አለች እና ከዛ እንትን እኔን እሷ እንዳትጎዳ እማይ እኔ እኮ በፊትም አልፈልገውም እንኳን ቀረ ምናምን ብዬ አውቄ እንትን አልኳት። ውስጤ እኮ እየወደደው እንትን እያለ ነው እና እንደዛ ነው። አልተጎዳሽም አለችኝ። አሁን ወላሂ አልተጎዳውም። እኔ እኮ እንትን የምፈልገው መስሎሽ ነው። በቃ ለምን ለነገሩ ያልኩ እኮ ነው የሄድኩት ምናምን ስላት እንደዛ ነው። አልተጎዳሽማ፣ ምንም አልሆንሽማ። ከባድ እኮ ነው አለችኝ። መዶ ከባድ እኮ ነው። ተይው እማዬ ወላሂ ከባድ አይደለም። እኔ ጠንካራ ነኝ። ይኸው አሁን ልጆቹን ትይዣለሽ አንቺ፣ እኔ እሄዳለሁ በቃ እሰራለሁ። እውነትሽን ነው አለችኝ። ያው በቃ እንደዛ ከሆነ ይዛቸዋለሁ፣ ምንም አይሆኑም። እኔ ይኸው ከእናትሽ ከአንቺ በላይ ይዛቸዋለሁ አለች። እውነትም ይኸው እኔ ከእኔ በላይ ይዛቸው ልጆቼ አንድ ነገር ሳይሆኑ ትምህርት ቤት ወህና አስገብታ ትምህርት አሁን እየተማሩ ነው። ኬጂቱ ናቸው አስገብታ የሚያምሩ ልጆች የማያምሩ በቃ ልጆቹ ራሱ ሲያምሩ እሱ ቆንጆ ነው፣ እሱም ነው የሚመስሉት። ያማምሩ ልጆች ናቸው። አልሐምዱሊላ ልጆቹን እንትን ብሎልኝ አለ እሱም ይኖራል እና እንደዚህ አልስቅም ነበር ስንት ጊዜ እንጣር የውሸት ሳቅ ራሱ ሻይልም ማለት ነው። የገረመኝ ልንገርሽ ሀቡዬ፣ እኔ በጣም ሳቂታነ ተጫዋች ነኝ። በጣም ቀልዳለሁ፣ በጣም እጫወታለሁ። አንቺ ይሄ እንትን ከመጣ ጀምሮ ሳቅ እምቢ አይለኝም። የውሸት ሳቅ ራሱ እምቢ ያለኝ ሳቅ የውሸት ራሱ አልስቅም፣ እሺ አይለኝም። ሰዎች ሲስቁ ምናምን ሳይ ታድሉ ምናምን እላለሁ። ስንት ጊዜ ድረስ የፈለገ ቢያስቀኝ ሳቅ አይመጣብኝም። ውስጤ በቃ እንትን አይቀበለውም ያን ሳቅ ማለት ነው። የውሸት እንኳን መሳቅ አልችልም ነበር እና በቃ የፈለገ ሰዎቹ እንኳን ሴትዮዋ እዛ ብላ ትምህርት ቤት ስትልከኝ ስራም አላት ሄጄ ሳመጣት ቢጮሁ ምን ቢሉ ምንም ውስጤን በቃ እንትን ደብቄ
ሳልቆጣ ምን ሳል ጨርሼ ያችን ሳንቲሜን ይዤ ደግሞ እንዴት ነበር አንቺም ወርቅ ግዙ ምናምት ነበር። ከሪም ጋር ወርቅ ገዛ ነበር። አስልካለሁ፣ ወርቄን እገዛለሁ። እንትኗን ራሱ ይሄ ኮይኑ የለም ደሞዜ 3000 ድራም ስለነበረ በ3100 ነበረ ኮይኗን እገዛለሁ፣ አስቀምጣለሁ። ከሪም ጋር የሚወጣውን እንትኑን ለእናቴ የላኩትን ልኬ ለልጆቼ ሌላውን ወርቅ ገዛበት ነበር። ደስ እንዲላቸው እንትን በሉት ያል ነበር። በቃ ገዛለሁ፣ ወርቅ ገዛለሁ ራሴ ምችለው ያን ውስጤ ግን ያው እንትኗ ህመሙ አለ ቢሆንም ግን ምችለውን ነገር በቃ የራሴ እንትን ያንን ለመርሳት ያንን እንትን ሰርቼ ጠንክሬ መስራት እንዳለብኝ ገንዘብ መያዝ እንዳለብኝ ገንዘብ ካላችሁ ማንም ይፈልጋችኋል ምናምን ያለሽ ያንን እውነት ነው እንዴ እላለሁ። አዎ ቆይ እንደዚህ ማድረግ አለብኝ መያዝ አለብኝ ምናምን እላለሁ። አልሐምዱሊላህ ገንዘቤንም ይዤ መጣሁ። እንትንም በቃ ጊዜ ወርቄንም የምችለውን ነገር እንትን ብዬ ይኸው አሁን እንትን ላይ ነው ያለሁት። እንግዲህ ስራ ላይ ነው ያለሁት። አልሐምዱሊላህ ረቢና ለሚሽ ኧረ እዚህ ነው ያለሁት። ሀቡ መጣሁ እኮ አሁን እኮ ከመጥቼ ነው የአሁኑን ነው የምነግርሽ። እዛው ቤት ተመለሽ? ኖ የት እዛው ቤት ማለት እነሱ ጋር ዱባይ አልተመለስኩም። ይኸው እዚህ ኢትዮጵያ ነው ያለሁት። ስመጣ ያለ ነገር ምን ጀመርሽ? ነገሮቹ ተለዋውጦ ጠበቀኝ። እኔ ነግሬሻለሁ። የሆነ ቤት እንትን የገዛሁት የጨረቃ ቤት ነበር። እሱ ጸድቆ ጠብቆኝ እናቴ በልማት ምክንያት ተነስታ ቆንጅዬ ቤት አራብሳ የሚባል ቦታ ተሰጥቷት በጣም የሚያምር ቤት እና እኔ ፊኒሽንጉን ጨርሼላት አሳምሬላት ቤቱ ሲያምር ነገሮች ሁሉ ልውጥ ብሎ የኔ ጊዜ ነው ልልሻለሁ። አቡዬ የኔ ጊዜ ነው ታውቂያለሽ። አልሐምዱሊላህ ረቢና ለሚን ዛሬ የምስቅበት ማያስቅ ነገር የሚያስቀኝ ጊዜ ማየው ሁሉ የሚያስደስተኝ ክፋት የሚባል ነገር ማላይበት የሆነ ክፉ ነገር እንኳን ሰው ሲያወራ ጆሮ የሚያዳምጠው ደግ ነገር ነው። ወላሂ ላዚም ነው የምልሽ። ለካስ እንደዚህ ይለወጣል ጊዜ። ነገሮች ሁሉ ይስተካከል። ደግሞ አንድ ነገር ሲስተካከል አንድ ላይ የሚስተካከልበት የሆነ ነገር ሲሆንብሽ አንድ ላይ ትርምስምስ የሚልብሽ አላህ ሻሂድ ነው። ዛሬ የኔ ነው በቃ አልሐምዱሊላህ። እህቶቼ እኔም ደስ እንዳለኝ እኔ ጊዜ እንደሆነ እናንተም ጊዜ ይሁን። አረብ ሀገር ያላችሁ ሴቶች በዚህ ሰዓት የምትሰሙኝ በሙሉ ውስጣችሁ ልባችሁ የተሰበረ በሙሉ የዛሬ የኔ ቀን ይድረሳችሁ፣ ከኔም በላይ ይድረሳችሁ፣ ደስ ይበላችሁ ነው ምለው። ይሄ በቃ እኔ ደስ ያለሽ ግን ለምን እንደሆነ አሁን ያንቺ ጊዜ የሆነው የዛን ጊዜ ምንም አይነት በቀል ስላልተበቀልሽ ምንም አይነት ነገር ሳታረጊ ሙሉ ለሙሉ ለፈጣሪሽ ጥለሽ ልጆችሽን ለእናትሽ ጥለሽ ልብሽ እንደተሰበረ ያዘነ ልብሽን ይዘሽ ወደ ዱባይ መጣሽ። 3 ዓመት ሙሉ በሀዘን አንገትሽን ደፍተሽ ስትሰሪ ቆየሽ። ፈጣሪ እኛ ካልተበቀልን እኛ ምንም ካላደርገ ግን የተበደልነውን በደል እሱ ይክሰናል። አንቺ ተካስሽ ገባሽ? እንደዚህ አይነት ትልቅ ክህደት ተፈጽሞብሽ ምንም አላረግሽም፣ አልከሰስሽም፣ ምንም ስሙን አላጠፋሽም፣ ለሰው አላወራሽም። ልጆችሽን ለእናትሽ ሰጠሽ። አንቺ ተጎዳሽ። ገባሽ? በአንቺ ጉዳት አለፈ፣ በአንቺ ቁስል፣ በአንቺ መታመም አለፈ። ስለዚህ ኦልሬዲ ተሰቃየሽ። አሁን ደግሞ ያን ስቃይሽን ዋጋ የምታጭጅበት ነው፣ የምትደሰችበት ነው። ገባሽ? አንቺ ብትበቀይ ኖሮ በበቀል ቢዚ ነበርሽ። ይሄኔ ገባሽ? አልተበቀልኩም። ሰዎች ክሰሽ እንኳን ሲሉኝ አልከስም፣ ህጋዊ ነች ለምን አትከሽም ምናምን። ለምን እከሰዋለሁ? ምኑን ልወስድበት ነው የምከሰው? አልከሰውም። ምኑን ላደርገው? እንትን ሊታሰር ለምን ይታሰራል? በቃ እንግዲህ ሆነ። የኔ ጊዜ እንዳለቀ ከኔ ጋር እህል